የአዳዲስ ቴክኖሎጂዎች መገለጥ ወይም መከሰት ወይም ኢመርጂንግ ቴክኖሎጂስ እንዴት እንደምንኖርና እንደምንሰራ ነገሮችን ዕለት ዕለት እየገለባበጡ ይገኛሉ። እየተገለጡ ካሉ አዳዲስ ቴክኖሎጂዎች መካከል አርቲፊሻል ኢንተለጀንስ፣ ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ፣ ብሎክቼን፣ ኳንተም ኮምፒውቲንግ፣ ባዮቴክኖሎጂና ኢንተርኔት ኦፍ ቲንግስ በግንባር ቀደምትነት ይጠቀሳሉ። ከቴክኖሎጂ አጠቃቀም ጋር የተያያዙ የግለሰብ አመለካከት፣ ፍላጎትና ሌሎች ባህሪያት ዲጂታል ሰብዕና ይሉታል። ይህም የአንድን ግለሰብ ታይቶም ተሰምቶም የማይታወቅና የማይገመት ሌላ ሰብዕናንም ሊይዝ ይችላል። የአዳዲስ ቴክኖሎጂዎች መገለጥና የዲጂታል ሰብዕና ተዳሰዋል። እንግዲህ ዛሬ በድጋሚ እንዲህ ያለ በከፍታና እንዲህ ይልቁንም ደግሞ ወቅታዊ በሆነው በዚህ በቴክኖሎጂ ጉዳይ ላይ እዚህ ጋር ቁጭ ብዬ ይህንን ቤተክርስቲያን የሰጠችንን አደራ እንድናስተላልፍ ስለፈቀደችልን ወይም እግዚአብሔር ስለፈቀደልን አመሰግናለሁ። መጀመሪያ እንግዲህ ደጁ እንዳልከኝ የቴክኖሎጂ መገለጥ በእንግሊዝኛው ይሄ ኢመርጂንግ ቴክኖሎጂ የምንለው ነው። ኢመርጂንግ ወይንም የቴክኖሎጂ መገለጥ ስንል መታየት፣ መፈንጠቅ፣ ብቅ ማለት ነው። ስለዚህ ቴክኖሎጂ በየትውልዱ የራሱን አሻራ እየጣለ ይመጣል ማለት ነው እና እሱን ነው የምናወራው ማለት ነው። እንግዲህ የቴክኖሎጂ መገለጥ ስንል መሰረታዊ ነገሮቹ ቴክኖሎጂ ትላንትና ምን ነበር፣ ቴክኖሎጂ ዛሬና ነገ ማለት ነው። ሌላ አዲስ ነገር የለውም። ትላንትና የነበሩ ትውልዶች በዘመናቸው የቴክኖሎጂን መገለጥ ምክንያት በማድረግ የራሳቸውን አሻራ አድርሰው ሄደዋል ማለት ነው። በቴክኖሎጂ ምጥቀት ማለት ነው። በዘመናችን ደግሞ የመጡ ቴክኖሎጂዎች አሉ። እኛም ደግሞ በድርሻችን ዘመን መዋጀት ማለት የቴክኖሎጂን ምህዳር በትክክል በመረዳት ያለውን የእውቀት ሽግግር፣ የክህሎት ሽግግርና የጥበብ ሽግግር የምናደርግበት አውድ ነው። ይሄም የቴክኖሎጂ መገለጥ ነው። ሶስተኛው ነገና ከነገ ወዲያ ያለው ወይ ደግሞ ከ5 ዓመት ከ10 ዓመት በኋላ የሚመጡ ቴክኖሎጂ ምን ይመስላሉ፣ ትውልድ ያን እንዴት ነው የሚያየው ነው የሚለውን የምናይበት ነው የሚሆነው ማለት ነው። ስለዚህ የቴክኖሎጂ መገለጥ ስንል የቴክኖሎጂ መታየት፣ ብቅ ማለት፣ መንሰራፋት ወይም ደግሞ በግዕዝ ግርድፍ አድርጌ ላውራውና ያው ሊቃውንቱ ያስተካክሉታል ክሱት ቴክ እንለዋለን። ክሱት መገለጥ ነው፣ ቴክ ቴክኖሎጂ ነው። የቴክኖሎጂ መገለጥ ማለት ነውና ይህ በዘመናችን እጅግ በጣም አስፈላጊ ነው። ምክንያቱም እንደ ሃይማኖት ተቋም ወይ ደግሞ እንደ አንድ ቤተክርስቲያን ያላትን ነገር ሁሉ እናውቃለን እና በጣም አባንደንት የሆነ ወይም ደግሞ ይሄ ባይረ ጥበባት ነችና ጥበብን በቴክኖሎጂ የምትገልጥበት ዘመን ስለሆነ እንዴት ነው የሚገለጠው የሚለው እንደ ማውራት ጥሩ ምች ይሆናልና እሱ ነው መገለጥ የሚለው። ከዚህ ጋር የምናያቸው በቴክኖሎጂ መገለጥ ላይ ትውልዶችን እናያለን። ትውልድ አለ። ቴክኖሎጂ ላይ የትውልድ የራሱን አስተዋጽኦ አድርጎ ሄዷል። ጥንት አባቶቻችን በቴክኖሎጂ መገለጥ የመጀመሪያው ምዕራፍ ላይ በተለይ ደግሞ ይሄ የመጀመሪያው የቴክኖሎጂ አብዮት የሚባል አለ እንደ ሳይንሱ ማለት ነው። በዛ ላይ የነበረው እንግዲህ የመጀመሪያው ሪቮሉሽን ወይ ደግሞ አብዮት በለው ቴክኖሎጂ የመጀመሪያ የፈነዳበት ወይ ደግሞ አብዮቱን ያሳየበት የመጀመሪያው ይሄ የአግሪካልቸሩ የምንለው ነውና በግብርናው ዓለም ላይ የነበረው የቴክኖሎጂ ምህዳር ነው። ሁለተኛ በዘመናቸው እነሱም ጥሩ አድርገው ሰርተው በመረዳታቸው ሰው ባወቁበት በተረዱበት ምጥቀትን ተረድተው ተፈጥሮን ተረድተው የራሳቸውን አበርክተው ሄደዋል። ዛሬ እኛ እዚህ የደረስነው እነሱም አንድ ምዕራፍ ባሻገሩልን ነው ማለት ነው። እንግዲህ ሁለተኛው ደግሞ የምንለው የቴክኖሎጂ የቴክኖሎጂ መገለጥ የምንለው አለ። ወደ ኢንዱስትሪው ሁለተኛው ኢንዱስትሪ ላይ ስንመጣ ማኒፋክቸሪንግ የምንለው አለ። ይሄ ጨርቃ ጨርቁ የእንፋሎት ሞተሩ ሰው አየ ከግብርናው ደግሞ ትንሽ ሲዘመን ይሄ ምን ማለት ነው? የአእምሮ ምጥቀት ስፋ አእምሮ ሲኖረው ሰው የበለጠ ነው እንደ ባለ አእምሮ እያሰብን ስንሄድ የምናገኘው እውቀት አለ። አወቀ ያው በግዙ አወቀ መረመረ ነው። የአእምሮ ያውቃል ነው አይደል? እያወቀ እየመረመረ የሚሄደው ማለት ነው። ስለዚህ በዛ ምህዳር ላይ ይዟቸው የመጡ ትውልዶች አሉ። ያ ትውልድ እንግዲህ በደንብ አድርጎ የቴክኖሎጂን የተረዳበት ነው እንዳልኩ ከጨርቃ ጨርቅ ጋር ከእንፋሎት ሞተሩ ጋር ከእንደዚህ ጋር የተሰሩበት ነው። ጥሩ ነው የነበረበት ዘመን ነው። ሶስተኛ የምንለው ለዛሬ ደግሞ በጣም አስፈላጊ የሆነው ደግሞ የቴክኖሎጂ መገለጥ ወይ ደግሞ ክሱት ቴክ የምንለው የዲጂታላይዜሽን ምንለው ነው። ዲጂታላይዜሽን ምንለው ነው፣ ሪቮሉሽን ምንለው ነው እና ይህ አብዮት ደግሞ በጣም ቴክኖሎጂ በጣም የተንሰራፋበት ነው። በጣም የአእምሮ ምጥቀት ሰዎች አእምሯቸውን ተጠቅመው ስፋ አእምሯቸውን ተጠቅመው
አይምሮ ልቦናቸውንም ተጠቅመው በደንብ አድርገው የሰሩበት ዘመን ነው። በዚህ ዘመን እንግዲህ ይሄ አናሎግ የምንለው ነበረ። ከዛ ፊት እንትን ላይ የነበረው ይሄ ከዜሮና ከአንድ ውጭ የሆኑትን ሜካኒካል የሆኑ ነገሮች ላይ ዌስት ያደርጉ ነበር ብዙ ታይም። እጅግ በጣም ስራ ይሄ ሜካኒካል ወርልድ የነበረበት ጊዜ ነው። ማሽኖች ምናምን የሚሰሩበት ጊዜ ነው። አሁን ይሄ ግን የዲጂታላይዜሽን የምንለው በተለይ ደግሞ የቴክኖሎጂ መፈንጠቅ ወይም ደግሞ መገለጥ ነገሮችን በዜሮና በአንድ መስራት ነው። እንደ ይሄ የአብነት ትምህርት ቤት በደንብ ይሄ አቡሻህር ላይ ይማሩ ሊቃውንት ያውቁታል በደንብ። ይሄ ዜሮና አንድ እየገደፉ ስትገድፍ አንተን ዜሮ ይቀራል፣ አልቦና እንትን እያሉ አንድ እያሉ የሚሰሩበት ነው ይሄ ዓለም ነው። በጥንት ኢትዮጵያም በተለይ ደግሞ በቁጥር ላይ የሚሰሩ ቀሪዋን እየገደፉ ቀሪዋን ዜሮና አንድ እያደረጉ የሚሄዱበት ነው። እኛም ይሄ ባይናሪ የምንለው ነው። ዜሮና አንድ ብለን ዓለምን የምንወክልበት ኢንፎርሜሽኖችን የምንወክልበት ዓለም ነው። ስለዚህ ይሄ ዓለም የዲጂታል ዓለም ይባላል። ስለዚህ በዚህ በዲጂታል ዓለም ላይ እንግዲህ ሶስተኛው የቴክኖሎጂ አብዮት ነው ማለት ነው። በዚህ አብዮት ላይ እንግዲህ በጣም በዘርፈሱ ስራዎች ሁሉ ተቀይረዋል። በነገራችን ላይ ቴክኖሎጂ ባደገ ቁጥር የሰው ልጅ ማህበራዊ፣ ስነልቦናዊ ያኗኗር ዘይቤው፣ ኢኮኖሚያዊ ያኗኗር ኢቨን ፖለቲክሱ ይቀየራል። ያ የሚያመጣው ባህሉን ላይ ኢፌክት በአንድ በቀጥታም በተዘዋዋሪ አሉታዊም አሁንታዊም ተጽዕኖ የሚፈጥርበት አግባብ አለ ማለት ነው። ስለዚህ እሱኛው እንግዲህ አሁን ሶስተኛው የምልህ ይሄ ኮምፒውተር የመጣበት ዘመን ነው። ኮምፒውተር ማንኛውም ዳታ በዜሮና በአንድ ተወክሎ ትርጉም ያለው ዓለም ላይ የሆነ ምንሰራባቸው ስራዎች የመጡት ማሽኖች፣ ኮምፒውተሮቹ፣ ዴስክቶፖቹ፣ ላፕቶፖቹ ስቲል የምንጠቀማቸው ነገሮች ሁሉ ያው ዲጂታላይዜሽን የምንላቸው ነው። ይህ የኮምፒውተር ህይወት አለው ይባላል። ኮምፒውተር ህይወቱ ምንድን ነው ካልን ዜሮና አንድ ነው። ኤግዛክትሊ ቱ ኮምፒውት ማለት ይሄ የላቲን ወርድ ነው። አክቹዋሊ ካልኩሌት ማድረግ ነው፣ መቀመር ማለት ነው። ኮምፒውተር ግዑዙ ሃርድዌሩ መቀመሪያ ነው። ውስጥ ያለው ሶፍትዌር ቀመር ነው። ሁለቱ ተዋህዶ የሚሰሩት ስርዓት ደግሞ መቀመሪያውን በመቀመር ውስጥ ከተህ ዓለም ላይ ያለውን የአሰራር መቀየር ማለት ነው። የተለያዩ ስራ የቢዝነስ አሰራር ሊሆን ይችላል፣ የአግሪካልቸር አሰራር፣ የዕለት ተዕለት እንቅስቃሴዎችን አሰራር ሊሆን ይችላል። የተለያዩ የምንሰራበት ዓለም ነው። ይህ ዓለም ነው እንግዲህ የዲጂታል ዓለም የምንለውና ዲጂታላይዜሽን እንለዋለን ማለት ነው። አራተኛው መገለጥ ደግሞ የሚመጣው ዓለም አሁን ደግሞ ትንሽ የቀመስንበት ቴስት ያደርግንበት ዓለም ነው። ይሄ ሳይበር ፊዚካል ሲስተም የምንለው አራተኛው የቴክኖሎጂ አብዮት ነው ማለት ነው። በዚህ አብዮት ላይ ይሄ ባለፈው እንደሰራ ነው ይሄ ነገር ኢንተርኔቱ፣ የሰው ሰራሽ ክሂሉ፣ ናኖ ቴክኖሎጂው ናኖ ቴክኖሎጂ እንግዲህ የምንለው በጣም ነገሮችን ቫኒሽ እያደረግን የምንጠቀምበት ነው። ዚር ስሞል ኢንሳይዝ በት ስማርት ማለት ነው። ይህን የምንጠቀምበት ቴክኖሎጂ ዓለም ነው ያለው። የኦግመንት ሪያሊቲው፣ የቨርቹዋል ሪያሊቲው፣ የሚክስድ ሪያሊቲው፣ በጣም የኳንተም ኮምፒውቲንግ ቅድም እንግዲህ እንዳልኩ ዲጂታላይዜሽን ላይ የነበረው ምንድን ነው? ኮምፒውተር ነገሮችን የሚረዳው በዜሮና አንድ እየቀየረ ነው። ኢንተርምስ ኦፍ ዜሮ ዋን እየቀየርን ያለው ይሄ ዓለም የምንወክልበት ነው። ይሄ ኳንተም ግን ምልህ ምንድን ነው? በጣም በዜሮና በአንድ ያለ በጣም የረቀቀ ዓለም ነው። በዜሮና በአንድ ያለ ነው። ይሄ መጻኢ እንግዲህ የኮምፒውተር ትውልድ የምንለው ነው ማለት ነው። ስለዚህ ይሄ ነው እያለ እየተገለጸ ይመጣል ማለት ነው። እና አሁን በዘመናችን ምንድን ያለው ዲጂታላይዜሽን ያለው ይህን ዲጂታል ወርልድ እንለዋለን ማለት ነው። እሱ ላይ መነጋገር እንችላለን ማለት ነው። ዲጂት ያው ዲጂቶች አሉ። በተለይ አሁን ደግሞ ይሄ የምንጠቀመው የኮምፒውተር አብዛኛው ባይናሪ ዲጂት ነው። ባይናሪ ዜሮስ ኤንድ ዋን ማለት ነው። ኮምፒውተር ሃዝ ላይፍ ዊች ኢዝ ዜሮስ ኤንድ ዋን ነው የምንለው። ኮምፒውተር ልክ የሰው ልጅ ህይወት አለው ነው የሚባለው። በእኛ በፕሮግራሚንግ የኮምፒውተር ህይወቱ ዜሮና አንድ ነው የዲጂታላይዜሽን የምንለው ማለት ነው። ስለዚህ ያንን መወከል ማለት ነው። ዓለሙን በዜሮና በአንድ መወከል፣ በዚህ ቀመር ወክለን ምን ስራዎችን በዚህ ቀመር እየወከለን ኮምፒውት እያደረግን ስራዎችን የምንሰራበት አውድ ነው ማለት ነው። ከዛ ፊት የነበረው አውድ አናሎግ የምንለው አውድ ነው። ያ አውድ ላይ ሜካኒካል ነው፣ በሜካኒካል የሚሰሩ ነው። ከዛ ፊት የነበረው የማኑዋል ነው። ከማኑዋሉን ተሻግረን ወደ ሜካኒካሉ መጣን። ከሜካኒካሉ ደግሞ ወደ ዲጂታል ዜሮና አንድ ነው ማለት ነው። ስለዚህ በእነዚህ ኮምፒውተር ውስጥ ያሉት ፋይሎች የሚሰሩት ፕሮግራም ሲደረጉ አንደርስታንድ የሚያደርገው ዲስ ሜሽን አንደርስታንድ ኢንፎርሜሽኖችን አንደርስታንድ የሚያደርገው ኢንተርምስ ኦፍ ዜሮስ ኤንድ ዋን ነው ማለት ነው። ወደ ዜሮና ወደ አንድ ወክሎ ተጠቅሞ ያለውንበት ዓለም ነው ማለት ነው። በዚህ ነው የሚሄደው። ስለዚህ በዚህ ዓለም ውስጥ ምን ይካሄዳል ነው ስንሰነጥን ነገሮችን ሞር ስማርት ላን ሞር ኮምፒውተራይዝ ስናደርግ ሞር ፋስት እናደርጋለን። ለምሳሌ በአናሎግ የምንሰራቸው ስራዎች ከቅልጥፍና አንጻር ያቀላጥፋል። ስራዎቹ ይቀላጥፋሉ። የተሻለ ሚሞሪ ይኖራቸዋል። የተሻለ ፍጥነት፣ የተሻለ ጥራት ይኖረዋል ማለት ነው። ሜካኒካል ስራዎች አሉ። ሜካኒካል የምንሰራቸው ስራዎች ሞር ኦፍ ዴር ዌስት ታይም ከጊዜ አንጻር፣ ከሚሞሪ አንጻር፣ ከተደራሽነት አንጻር። ስለዚህ ይሄ ዓለም ደግሞ ሺፍት ስናደርግ ከአናሎጉ ወደ ዲጂታሉ ወይ ከማኑዋል ስንመጣ የዓለም ላይ ያሉት ሰዎች ቅልጥፍ አድርገን መስራት እንችላለን። በፍጥነት፣ በቅልጥፍና፣ በጥራት እና በሚፈለገው ሰዓት በሚፈለገው ጊዜ ይህን የማሳለጥ ችሎታ ወይም አቢሊቲ ፖቴንሻል አለውና
ሞር ዲጂታል ወርልዱ ፕሮሞት ይደረጋል ማለት ነው። ይህን ስናደርግ የራሱ አሉታዊም አዎንታዊ ተጽዕኖ አለው በነገራችን ላይ። ስለዚህ ሞር ኦፍ ኮምፒውተራይዝ ስንል ግልጽ ለማድረግ በጣም ማወቅ ያለብን ነገር ነገሮች 0 እና 1 ሲኖር ይሄ የረቀቀው የሂሳብ ዓለም በነገራችን ላይ ኮምፒውተር ሂሳብ ነው፣ ቀመር ነው። ኮምፒት ማለት ራሱ ቀመር ነው። ሁሉም የሚሰራው ማለት ከሃርድዌሩን አንስተር ሶፍትዌሩን ብናይ በቀመሪያዎች ናቸው፣ በሂሳብ ነው የሚሰሩት። ቀመረ ስልት የምንለው ማለት ነው። እና ያንን ስንሰራ የበለጠ ስራዎችን ማቀላጠፍ ምንችልበት ነገር አለ። በተሻለ ፍጥነት፣ በተሻለ ቅልጥፍና፣ በተሻለ ተደራሽነት እና ይሄንን የተሻለ ደግሞ እንትን እንጠቀማለን። ይሄ ምንድነው የምናጠፋቸው ኤሌክትሪክ ፓወሮች አሉ። ኢንተርምስ ኦፍ ኤሌክትሪክ ፓወር፣ ኢንተርምስ ኦፍ ሂውመን ሪሶርስ ከብዙ አንጻር የምጠቀሜታው ብዙ ነው። ጊዜም፣ ሰዓትም፣ ገንዘብም፣ ቦታንም ኃይልንም እናተርፋለን። ስለዚህ የበለጠ እዚህ የምንሰራበት ዓለም ነው። በዚህ ጉዳይ ትንተና ይስጠን መነጋገር እንችላለን። ያው እንግዲህ በጋዱ ዓለም ላይ እንኖራለን። እንደ ሰው ስንኖር አንድ ማህበረሰብ አለ። በዛ ማህበረሰብ ላይ ራሱ የጋራ ባህል፣ ወግ፣ ስርዓት፣ ያናኗር ዘይ፣ እምነት አለው ማለት ነው። ዲጂታልም ስንል እንደዛ ነው ማለት ነው። ምን ማለት ነው? ዲጂታል ሰብዕና ስንል ያለን ባህሪያት ማለት ነው። እዚህ በጋዱ ዓለም ላይ ያለን ወይም ሪል ወርልድ ላይ ያለን መንፈሳዊ ስብዕና፣ ማህበራዊ ስብዕና፣ ኢኮኖሚያዊ ስብዕና ጠቅላላ እነዚህ ስብዕናዎች ማለት ነው። እነዚህ ስነ ልቡናው ይዘ ማለት ነው ስንኖር ምን አይነት ጠንካራ ስነ ልቦና አለ? ኦርቶዶክሳዊ ስነ ልቦና ከሆነ ክርስትና ስነ ልቦና፣ ሰው የመሆን ስነ ልቦና፣ እነዚህ ሁሉ አሉ ማለት ነው። እነዚህን እዛ ላይ ተወክለ የምንወክልበት ማለት ነው ዓለም ማለት ነው። እነዚህን ሁሉ አሁን ባልኩ በዲጂታል ይሄ በ0 እና 1 ዓለም ውስጥ ምንኖር ዘይ ማለት ነው። እዚህ የምታስቀድስ ነህ፣ እዛ ደግሞ እንዴት ነው ያለው? በረቀቀው ዓለም በቴክኖሎጂ ውስጥ ያለን ምህዳር ምን ይመስላል ማለት ይህ ዲጂታል ምህዳሩ ማለት ነው። ወይም ዲጂታል ሶቨርኒቲ ነው የምንለው ባጭሩ። ይህ ቴክኖሎጂው ጠቅላላ እዛ ሶቨርኒቲ ማለት እንግዲህ ምህዳር ነው። በዛ ምህዳር ሉዓላዊነት ነው። በቃ በዛ ሶቨርኒቲ እዛ ያለ ሉዓላዊነት ምን ይመስላል? ለምሳሌ እንደ አንድ ክርስቲያን አሁን ያለንበት ወቅት ጾም ነው አይደለም? በዚህ ጾም የምናደርገውን ነገር ክፉ ማናወራ ከሆነ እዛም ክፉ አናወራ ማለት ነው። ክፉ አናይም፣ ቅዱስ ያሬድ እንዳሉ ማለት ነው አይደለም? አይናችን ክፉ አይ፣ ጆሮአችን ክፉ አይስማ፣ አንደበታችን ክፉ አይናገር፣ እግራችን ወደ መጥፎ ነገር፣ እጃችን ወደ መጥፎ ነገር አይድ፣ ሁለንተናችንን ለመንፈስ ቅዱስ ማስገዛት ማለት ነው። ወይም ደግሞ ፍቃደ ስጋን ለፍቃደ ነፍስ ማስገዛት እንደሆነ ሁሉ በዲጂታል ዓለሙ ይሄው ነው ማለት ነው። ስሜትን መግዛት፣ ስነልቡናን ማረቅ፣ የተስተካከለ ክርስቲያናዊ ህይወት መኖር ማለት ነው ምድር ላይ ያለው። በሌላ አማርኛ በሌላ አገላለጽ ምድር ላይ ያለው ስብዕናችን ለምሳሌ ኦርቶዶክሳዊ ስብዕና ካልከኝ እንደ አንድ ኦርቶዶክስ አማኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ስርዓት አላት፣ ዶግማ አላት፣ ቀኑና አላት። ይህንን እዛ ላይ መትከል ማለት ነው መኖር ማለት ነው። በቃ ይሄው ነው ኦርቶዶክሳዊ ስብዕና ስንል ማለት ነው። ምን በመጠቀም የዲጂታል ክህሎቱን ተጠቅመን ማለት ነው። ዝም ብለን አይደለም። ልክ መንፈሳዊ ልምምድ እንደምናደርገው ዲጂታል ዓለሙን መለማመድ መቻል አለብን። ልምምድ ይፈልጋል ማለት ነው። መንፈሳዊነት ልምምድ ስለሆነ ማለት ነው። መንፈሳዊ በአንዴ የምትበቃው ነገር አይደለም። ትለማመዳለን፣ እንማማራለን፣ እንወድቃለን፣ እንነሳለን፣ በንስሐ በብዙ ነገር ማለት ነው። ልክ እንደዚህ ብለው እዛ ወርልድ ላይ ያለውን ነገር በትክክል ወደዛ ሽፍት እያደረገን ስለሆነ ምክንያቱም የዓለማችን 65% ህዝብ ሳይበር ላይ ነው ያለው ሁልጊዜ እንደምንለው ማለት ነው። ክርስትናችን እዛ ነው። መጽሐፍ እኮ የሚለው ልባችሁ ባለው መዝገባችሁ በዛ አለ እንደሚል ማለት ነው። ስለዚህ እዛ ላይ ያለውን ነገር ሁሉ የምናደርግበት ህይወት ነው ማለት ነው። ስለዚህ ኦርቶዶክስ ስብዕና ስንል እዛ ላይ ያለን ስርዓት እንዴት ነው አከባበራችን። ለዚህ ነው ልበ አምላክ ዳዊት ከአንተ መንፈስ ርቄ ወዴት ሄዳለሁ? በሰማይ ቦታም አንተ በዚህ አለ። በዚህ ቤት ክንፍ ባወጣ ምን ባረግ ምን በሁሉ በቃ ከመንፈስ ርቄ ወዴት ሄዳለሁ? ከእግዚአብሔር መንፈስ ርቀን አንሄድም። ዲጂታል ዓለም ይሄድ የምን ዓለም ይሄድ የምትሄድበት ነገር አይደለም። ስለዚህ ሚዛናችን እግዚአብሔር ነው ማለት ነው። ሚዛናችን ስርዓት ቤተክርስቲያን ነች ማለት ነው። ስለዚህ ዲጂታል ዓለም የምንለው ባጭሩ እኛ የምንኖርበት የዕለት ተዕለት እንቅስቃሴያችን በንግዱ ዓለም ሊሆን ይችላል፣ በመንፈሳዊ ዓለም ሊሆን ይችላል፣ በስራ ዓለም ሊሆን ይችላል፣ በትምህርት ዓለም፣ በመዝናኛው ዓለም ሊሆን ይችላል። የዕለት ተዕለት የምናደርግባቸው ስብዕና ሰው የምንሆንበት ሰብዕና ማለት እኮ ሰው የመሆን ሚስጥር ነው። ሌላ ነገር እዛ ላይ ሰው አሁን አንዳንድ ጊዜ በዚህ ጋዱ ዓለም ላይ ሰው ሆነን እዛ አውሬ የምንሆን ትክክል አይደለም። እግዚአብሔር ቤትን ቦታ አለ ብለዋላ ነብዩ እግዚአብሔር ቅዱስ ሌት ያለን እሱን እኮ በቃ ከመንፈስ ርቄ ወዴት ሄዳለሁ አለ። በቃ በሰማይ ቤትም ቢወት እግዚአብሔር ካለ እግዚአብሔር ሙሉ በክል ይሆነ ካምለን ምናምን የእግዚአብሔርን ባህሪ ያጠናን ሰዎች የተገነዘብን ሰዎች እግዚአብሔር ሙሉ በኩል ይሄ ነው ካለን የትም ቦታ የሚገኝ ካለ እዛም አለ ማለት ነው። ስለዚህ ቤተክርስቲያን በዛ ውስጥ እንዴት እንገልጣታለን? በዚህ በቴክኖሎጂ መገለጥ ቤተክርስቲያን እንዴት ትገለጣለች? የፈለገ የመጠቀ እውቀት ቢኖረኝ
ስርዓተ ቤተክርስቲያን ማትደራርባት እሱ ነው። ዕቅበተ ሃይማኖቱ ያለው ስነ ስርዓቱ ያኗኗር ዘያችን አኗኗር ሲባል ሰው የምንበላው የምንጠጣው የምንኖረው ማህበረሰብ እሴታችን ማለት ነው። መልካም እሴቶቻችን ሁሉ የምንገልጽበት ነው ማለት ነው። ስለዚህ ኦርቶዶክስ ስብዕና በጣም ወሳኝ ነገር ነው፣ አይቀየርም። ቴክኖሎጂ በመጣ ጊዜ ቤተክርስቲያን ትቀየራለች ማለት ነው። ቴክኖሎጂ ሲመጣ የበለጠ ትገልጣታለህ። ቴክኖሎጂ ምንገልጥባት እንጂ ምንቀይርባት አይደለም። የበለጠ አስተሳሰባችን ምጥቀት አምጥተን የበለጠ እየተረዳን የበለጠ እያገን የበለጠ ተደራሽነት ማድረግ። ድሮ አንድ አውደ ምህረት ላይ 10,000 ሰው የምታስተምር ከሆነ ቴክኖሎጂው 100,000 እንድታስተምር ከፈቀደልህ ያን ፕላትፎርም ነው የተቀየረው ትምህርቱ ማለት ምን ቀደም እንዳልነው ማለት ነው። ስብዕናው ማለት ነው። የምን አይነት ስብዕናው? የማስተማር ስብዕናው። ኦርቶዶክሳዊ የስብከት ስብዕናው አለ፣ የስብከት ዘዴው አለ አይደል ማለት ነው። ኦርቶዶክሳዊ የስብከት ዘዴ እንላለን። ኦርቶዶክሳዊ የመዝሙር ዘዴ አለ ስርዓት አላት። ያሬዳዊ ዜማ ከሆነ ያሬዳዊ ዜማ ነው የሚሆነው ማለት ነው። ምድር ላይ ያለው እዛ ይሄዳል ማለት ነው። ኦርቶዶክሳዊ የትምህርት የስብከት ዘዴ ከሆነ አውደ ምህረት ላይ የምታስተምሩ እዛ ላይ ነው። ቅዳሴው ስርዓቱ ሁሉ እዛ ላይ ይሄዳል ማለት ነው። በዛ ዓለም ላይ የምንኖረው ማለት ነው። ለምን መነሻ ቅድም እንዳልኩ የትም ብንሄድ ከእግዚአብሔር መንፈስ ርቀን ልንሄድ አንችልም። እና ይሄ ነው ያለው በዘመናችን እንግዲህ ዲጂታላይዜሽን ራሱ የዲጂታል ዓለሙ ወይ ደግሞ በተለምዶ ሳይበር ዓለም እንለዋለን። ሳይበር ተቀያየር ልንጠቀም ይችላል። በሳይበር ወርልድ ላይ ስንኖር ዲጂታል ኦርቶዶክስ ወይ ሳይበር ኦርቶዶክስ ስንኖር በቃ ይሄ ነው ኦርቶዶክሳዊ ምእመን ወይ ደግሞ ኦርቶዶክስ ሰራዊት ማለት ነው። ሌላ አዲስ ነው ከአጋንንት ጋር የሚዋጋ ሰራዊት ማለት ነው። በጾም ትዋጋዋለህ እዛ ማለት ነው። ብልክ በምድር ላይ ለምን ትጾማለህ ከተባልክ ሰይጣን የምንዋጋበት ነው። ጾም፣ ጸሎት፣ ስግደት ያንንም ሰራዊት የምንዋጋበት እዛም ላይ የረቀቀውን ዓለም የምንዋጋበት ራሱን የቻለ ጥበብ ይፈልጋል ማለት ነው። ስለዚህ ሰብዕና እሱ ነው። ምን ትምትለው አይደለም፣ የት ምትለው አይደለም። እግዚአብሔር ሁሉ ጊዜ በፊት አያዋለሁ እንዳለው ማለት ነው። በፊት ሁሉ ጊዜ አለ ማለት ነው። እዚህ ጋር ቴክኖሎጂ የሚመጣ ማለት ነገሮችን የምናቀለጥፍበት ነው። ነገሮችን አሁን ለምሳሌ ብዙ የቤተ ክርስቲያን መምህራን፣ ሰባኪ ወንጌላን መምህራን፣ አስተማሪዎች ቤተ ክርስቲያን በዚህ ጉዳይ ላይ ስትጫቸው የበለጠ ለማፍጠን አገልግሎቱን ለማፍጠን ወይም አክስለሬት ለማድረግ ቶሎ ለማዳረስ ለምሳሌ ገጠር አካባቢ ያለው ሰው ቴክኖሎጂ ወደዛ ቢደርስ የበለጠ ይደርሳል ማለት ነው። መጻሕፍት ያልደረሰላቸው ቦታዎች መጻሕፍት እንዲደርስ ዲጂታል ላይብራሪ ብዙ ስላለ የሊቃውንቱ ትምህርት የወንበር ቤቱ ትምህርት ቤተ ክርስቲያንን ግልጥ ታደርግ። አሁን ቴክኖሎጂ ሲገለጥ ቤተ ክርስቲያንን አብረን የምንገልጥበት መሆን መቻል አለበት ማለት ነው። ስለዚህ ነው ማደጋችሁ በነገር ሁሉ ይገለጥ የተባለው እኮ በዚህ ማደጋችን የሚገለጠው ቴክኖሎጂ ሲመጣ የቴክኖሎጂን ተጠቅመን የቤተ ክርስቲያንን ልዕልና የቤተ ክርስቲያንን ትምህርት አስተምህሮ በደንብ አድርጎ መግለጥ። እንዲሁም እድለኛ ነን ይህን ካደረግን ማለት ነው። ልንቆጭ የሚገባው በቴክኖሎጂ ዘመን የቤተ ክርስቲያን ያለ ኦልሬዲ ምክንያቱም ጠንቀቅ ያለች ነች። በቃ ተሰናድቶ ያለቀ ነገር ያለቀውን ነገር አውጥተን እኛ ለትውልዱ ማስረከብ ነው። ይሄ ሊቃውንቱ ያለው ነገር ደግሞ ይህን ማድረግ ነው። በኋላ እናየዋለን። የዲጂታል ክህሎት ያስፈልጋል። እንዴት እናድርሰው? አሁን ማድረሱ ነውና ለአገልግሎት ማፋጠን በጣም ወሳኝ ነገርና ስብዕና ሰው መሆን ነው። ስለዚህ ሰው ስንሆን ስነ ልቦና አለን፣ ማህበራዊ ህይወት አለን፣ የግል ህይወት አለን። ጠቅላላ ሁሉ ነገር እዛ ነው ያለው። በቃ አሁን ያለንበት እንዳልኩ 65% የዓለማችን ህዝብ ሳይበር ላይ ነው ያለው። ከ8 ቢሊየን ህዝብ 65%ን ያው ካልኩሌት አድርጎ መስራት ይቻላል። እዛ ላይ ነው ያለው ነው ያስብ። ያ ነው ህፃናቱ እዛ ነው ያለው፣ ወጣቱ እዛ ነው ያለው። ኢትዮጵያ ያለው ነባራዊ ሁኔታ ሲታይ ከጠቅላላው ህዝብ 45% እድሜያቸው ከ0 እስከ 14 ነው። 12% እድሜያቸው ከ5 እስከ 15 እስከ 19 ነው። እንዲሁም 8% እድሜያቸው ከ20 እስከ 24 ነው። ጠቅላላ ይህን ስታይ እንግዲህ ምንድን ነው ልንማር የሚገባው ከዚህ ነው። ይህንን ስናይ ስለዚህ በአመስቱ ያሉት ጠቅላላ 65% እድሜያቸው ከ25 ዓመት በታች ያለ ነው ማለት ነው። ጠቅላላ 65% እድሜያቸው ከ25 ዓመት በታች ነው ያለው ማለት ነው። ይህ ስታቲስቲክስ ስታየው ምን ያሳያል? እንግዲህ አብዛኛው ወጣት እዚህ ላይ ነው ያለው። የዲጂታል ሰብዕና እንደየተግባራቱ አይነታቸውም ብዙ ነው። ሳምንት እንመለስበታለን።